መግባት እንችላለን? መግባት ትችላላችሁ። ማየት ትችላላችሁ። ምሽታችን ሰላም አልነበረም። በስንት መከራ ነው ተረባርበን ህይወቷ እንዲተርፍ የተደረገውና አረፋ በአረፋ ስትሆን ምናምን ማየት በጣም ነው የሚደብረው። በጣም ነው የሚያስፈራው። ፍሬም እንዴት እንደዚህ ነገር ታደርጋለህ? ግን ጥሩ ስራ ነው የሰራው። እኔ በጣም አምኜ ነበር። እንደዚህ አይነት ስራ ትሰራለህ ብዬ አልጠበኩም። እንኳን እሷ የኔ ልብ ራሱ ተሰብሯል። ጥሩ ስራ ሰራ። ባይመጣ ነው የሚሻለው። አቢኮ ችግር የለውም ሀገር ብዬ ስላሰብኩኝ ነው። የደበቀን ነገር አይሆን መምጣት የለበትም። እዛ ውጭ ላይ ቆይ በቃ ተመልሰህ ሄደ እንዳይመጣ አድርገው። አይሆን አንተ ራሱ እንዴት ነው አልተሰማህም? እንደ አንተ ራሱ አይደለም አይሆንም፣ በፍጹም አይሆንም። እናንተ ውጭ ላይ ብትቆዩላት የሆነ ጫጫታ አለ። እሷ ደግሞ ማረፍ አለባት። አንድ ሰው ወይ ያብሮት ሌላችሁ ውጭ ላይ ወጣጣ ይሰማሽ ነገር የለም። ሰውነትሽ ያቃጥላል። ሰውነት ያቃጥላል። ከባድ ነገር ያደረገው እሱ ነውና ያው የመጣ ነው እሱ። እስቲ እንግዲህ ዘናውን ገባና እንዳው ፈጣሪ ረድቶን ቢስተካከል ይሻላል። ምንድነው ማለት ምንድነው የተፈጠረው? ያየው ነው የተፈጠረው። በቃ ቪዲዮ ላይ ያሳየው። ምን አድርጋ ነው? ቆይ ምን ሆና ነው? እሷ መድኃኒት ወስዳ ነው ማለት አብሪኮ ማለት አትበለኝ ፍሬም። በቃ ይሄው ምንም እኔ ወቃሽ ምናምን ለመሆን አለው ግን ያንተ ችግር ነው። በቃ ይሄው ሁሉ ነገር ያመጣው ያንተ። እኔ ተበዳይ ነኝ፣ እኔ ውስጤን አልናገርም ምናምን የምትለው ነገር ነው ይሄን ሁሉ ችግር ያመጣው። ገባ? ወይኔ ፍሬም አብሪኮ ምን ውስጥ ነው የገባሁት? አብሪኮ ምን ውስጥ ነው የገባሁት? ምን የገባበትን አታውቀውም? እኛ መድረሳችንን አታመሰግንም? እኛ ቶሎ ባንደርስስ? ደህና ነች፣ በህይወት አለች። ያው ምንም አትልም፣ በህይወት አለች። ግን ከዚህ በኋላ መድኃኒቱ ላይ ያመጣባት የሚችለውን ችግር አላውቅም። እኔ ዶክተሩ ነው የሚያውቀው እሱ። ማዘሯም እዚህ ነው ያለችው። አሁን ገብተህ እንጠይቃት ብዬ ነው። ለምንድን ነው እንደዚህ አይነት ውሳኔ የምትወስነው? ለምንድን ነው ማለት ለምንድን ነው ሁሉ ነገር በቃ በጸጋ መቀበል የሚከብዳት? ለምን ኤፍሬም ግን በጣም ባለጌ በጣም ባለጌ ነህ። እንዴት ነው በጸጋ የምትቀበለው? ስንት ቤተሰቦቿ ወንድሞቿ አይሆንሽም ሲሏት ስንት ነገር ስታረግ። በነገራችን ላይ እኛ ተበዳይ ነን፣ እኛ የልባችን አንናገር። ምን አይነት ነው ሲጀምር? ወንድማ እኔ እንጃ። ወንድ አሉ እኮ ወንዶች፣ ሁሉም ወንድ ማለት አልችልም። ምክንያቱም ይቺ ልጅ በአንተ ምክንያት ነው። ለእናቴስ ምን እመልሳለሁ? ምንድን ነው ምላት? ኤፍሬም እንደዚህ አይነት ሰው ነው፣ ኤፍሬም እንደዚህ አይነት ሰው ነው። ሲጀምር እናንተ የሆነ አለ አይደል፣ በጣም ባለጌ ነህ። እኔ እንጃ። አንተ ከእነ ለምለም ቤተሰብ ወይንም ለምለም እንትን ካለችበት የወጣህ አትመስልም። ምክንያቱም አንተም እህቶች አሉ። ሌላው ደግሞ ህያብ የፈለገው ተአምር ቢመጣ እንደዚህ ነገር አይነት ነገር ማድረግ የለብሽም። ህይወት ይቀጥላል፣ ሲቀር ይቀራል እሱ እንጂ እንደዚህ አይነት ነገር በጣም ነውር ነው፣ የምር ነውር ነው። እና ማዘሯ ራሱ በጣም ታጋሽ ናቸው። እንጃ ደስ የሚሉ እናት ናቸው፣ ትዕግስታቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ኤፍሬም ለምንድን ነው በጸጋ የማትቀበለው እያለ ነው። እንዳያችሁት እንግዲህ እንዴት ነው ምን ነው በጸጋ የምትቀበለው? ምክንያቱም ህያብ ከኤፍሬም ጋር እንድትወጣ ብዙ ሰው ብሏታል፣ ብዙ ሰው ነግሯታል፣ ወንድሟ ነግሯታል፣ ብዙ ሰው ነግሯታል። ግን እሷ አምና በቃ ወደዋለሁ ይወደኛል ብላ ነው የተቀበለች። ገብቷላ እዚህ ጋር። ስለዚህ በጸጋ መቀበል ምናምን እንደውም እኔ እናቷ ትዕግስተኛ ናቸው እንዴ! እንደዛ አይነት ነገር ደርሶበት አምነው ሰጥተውት። ሌላው ሲቀጥል ደግሞ የሆነ ትንሽ ነገር ሲፈጠር ያን ትልቅ አጋኖ ሰማየት አንተ ታመህ ስንት እንደሆነችልህ አይተሃል። ህያብ እናቷ ስንት እንደሆኑልህ አይተሃል። ስለዚህ ያ በውለታ ማለት ሳይሆን ለእናንተ ህይወት ምንድን ነው ማለት እኔ በጣም እኔ እንጃ። እኔ ለምን እንደሆነ አላውቅም። ቡታጀራ ላይ ግን ያየኋቸው ዩቱበሮች መጀመሪያ ሴቶቹም ሆነ ወንዶች ስለ ፍቅር ያወሩና መጨረሻቸው ለምንድን ነው የሚያምረው? ምክንያታቸው ምንድን ነው? እኔ በጣም ግራ እያጋባኝ ነው። የምሬ ነው የምላችሁ፣ በጣም ግራ እያጋባኝ ነው። ከአንዱ ይሻላል እንኳን ማገናዘብ። እንዴት ማገናዘብ ሰው ያቅተዋል ማለት ነው። ሰው እኔ ኤፍሬም በጣም ነውር፣ ትክክል አይደለም ያደረግከው ነው የምለው። ምክንያቱም ውጭ ቆይ አይመጣም አይቻልም ማለት ነው። እናቷ ትክክል ናት። እንደውም እንደዚህ ትዕግስተኛ ሆነው በትዕግስት መናገራቸው በቃ
ከኛ የኛ አሁን የኛ ትውልድ ቢሆኑ እንደዛ አይሆኑም። በጣም እንትን የሆኑ የተማሩ ሰው ስለሆኑ እንደዛ ሆኖ በጣም ብዙ ነበር የሚያደርጉት ማለት ነው። እና በጣም ነውር እንደዚህ አይነት የምታደርገው የእሷን ፎቶ ብዙ ቢያንስ ላሳለፋችሁት እንደዛ የሚያምር ጊዜ አሳልፋችኋል፣ ብዙ ጊዜ አሳልፋችኋል አለ። ለዛ ስትል ትላለመጠኝ ሴት የእሷን ፎቶ ማስወርወር የእሷን እንትን ማስባል ለዛ ምን አስፈልገ? ኧረ በስመ አብ። እኔ አሁን ላይ ሰውን ማመን ራሱ ወንድን እንዴት እንደምታምኑት ራሱ በጣም እኔ እንጃ። ወንድ ልጅ ስላችሁ ብዙ ህይወቱን በቃ ህይወቱን ለትዳሩ የሚቆም አለ፣ ለህይወቱ እንትን የሚል አለ። በነገራችን ላይ ሁሉ ሰው አንድ አይነት አይደለም። ብዙዎቻችን ደግሞ ያተንቢ ይሄን ሁላ ጉዳ ላይ የችሞ የአባቷ እናቷ ይሄን ጉዳ በነገራችን ላይ እናትና አባቷ ብዙ ላይ ይከታተሉ ይችላሉ፣ የኤፍሬም እናትና አባት። ያተንቢ ግን ደክሟል ነው የምመጣው። አሁን ሮመዳን ነው፣ የስራ ወቅት ነው፣ ፋሲካ ነው፣ የበዓል ስራ በጣም ነው። ለራሷ ራሱ ምግብ ለመብላት ራሱ ጊዜ የላትም ያተንቢ ማለት ነው። ሰው ግን በጣም እንደዚህ ባታረግ ኤፍሬም ወደ ራስ ብትመለስ መልካም ነው። ያው ተበድያለሁ አልናገርም የምትሉት ነገር እንጃ አይዶን